ሰላም እንዴት አላችሁ ቤተሰቦቻችን ዘኢትዮጵያ ቻናላችንን እየተከታተላችሁ ነው በወቅታዊ ፕሮግራማችን ወደናንተ የተለያዩ ቪዲዮዎችን ያደረስን ቪዲዮዎቹን ደግሞ ተመስርተን ምናነሳቸውን አንዳንድ ጉዳዮች ያነሳሳን ቆይታ ለማድረግ እዚህ ተገኝተናል ፕሮግራሙን አዘጋጅቼ ማቀርብላችሁ አማሃ ደገፋሪኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው ፕሮግራማችንን ስትከታተሉ የትኛውም አይነት ሐሳብና አስተያየት ቢኖራችሁ በስልክ ቁጥራችን በኩል መደወል መጻፍ ትችላላችሁ ከቪዲዮ በታችም እንዲሁ አስተያየቶቻችሁን ማስቀመጥ ትችላላችሁ ይሄንን ያደረጋችሁ ፕሮግራማችንን ተከታተሉን ዘንድ ያክብሮት ግብዣችን ነው በቀጥታ ወደ ዛሬ ጉዳያችንን እናልፋለን የፋኖ አካባቢ ዛ ሰፈር ሰሞኑን እየተሰሙ ያሉ ድምጾች አሉ እነሱን ነው በተወሰነ ደረጃ በወፍ በረር ለመቃኘት እንሞክረው ዛሬ ይሄንን የሚያስረዱልን የተወሰኑ ቪዲዮዎችን ይዘናል እነሱን እንጋብዛችኋለን ከዛ ቪዲዮዎቹን መሰረት አድርገን ደግሞ አንዳንድ ጉዳዮችን ያነሳሳን ነው ቆይታ የምናደርገው እንግዲህ የኢትዮጵያ ውስጥ ያለ ፖለቲካ እና ትግልም በራሱ ከህዝብ ጫንቃ ላይ እንብዛም ይወረደ አይደለም ብዙዎቹ ህዝብን የተደገፉ የተመረኮዙ ልንላቸው እንችላለን ትግልም ቢያደርጉ ፖለቲካቸውንም ቢሰሩ ኦፍ ኮርስ ያለ ህዝብ ይሁንታ የሚሳካ የፖለቲካ ትግልም የትጥቅ ትግልም አይኖርም ብዬ አስባለሁ ግን የኛ ሀገሩ ፖለቲካና ትግል ለህዝብ ጥቅም የቆመ ሳይሆን ለራስ ጥቅም የሆነና ህዝብን የተደገፉበት መንገድ ትንሽ ስሁት ይሆናል እሱን ነው ትንሽ ለማብራራት ሞክረው በመጀመሪያዎቹ ሁለት ቪዲዮዎች ይሄንን ለማለት ያስደፈረህ ምንድነው ለምን እንደዚህ ያልክ ከባድ ድምዳሜ ነው በርግጥ ህዝብን መጠቀሚያ ያደረጉ ነው የሚል የሆነ ነገር ማንሳት ከባድ ድምዳሜ ነው ሶ ይሄንን እንድትል ያደረገህ ምንድነው የሚል ጥያቄ መነሳቱ አይቀርም ይሄን እንድል ያስቻለኝን አንድ ሁለት ቪዲዮዎች ጋብዛችኋለሁ የመጀመሪያው ከአውደ ግንባር የተገኘ ነው ፋኖ ጫካ ውስጥ ሆነው ፕሮግራም ከሚሰሩ የፋኖ አመራሮች የተገኘ ቪዲዮ ነው እስኪ እሱን እንስማና ለምን ይሄንን እንዳልኳችሁ ደግሞ የራሴን ምክንያቶች አብራራለሁ አብራችሁን ቆዩ የትምህርት ዝግጅቴ አዲስ አበባ ዩኒቨርሲቲ ነው የጨረስኩት ጂኦግራፊ በሚል ነው ታሪክ ተማሪ አይደለሁም ግን ይሄንን ያዳበርኩት በማንበብና መረጃዎችን በመሰብሰብ ትልቅ ሰዎች በመጠየቅ ደስ የሚለው ነገር ግን እንደው ይሄ የአማራ ፋኖ በጎጃም ከሌሎች ለየት የሚያደርገው ብዙ ምሁሮች የተቀላቀሉበት ስለሆነ ባገኘሁት አጋጣሚ ከነሱ ጋር ነው ያን በማድረግ ነው ስለዚህ ይሄን ሰነድ እንግዲህ የሚፈልግ ካለ ይወሰደ ማንበብ ይችላል ማለት ነው መልካም እንግዲህ ቀጣይስ ምን ሊሰሩ ይችላሉ ምን እንጠብቅ ሰነዱ የሚያስገኘው ጠቀሜታ በተመለከተ ትንሽ እንግዲህ ለቀጣይም ያዘጋጀው ሰነድ አለ የብልጽግና የጥፋት እጆችና መዘዞቹ እንደዚሁም በአማራ ትግል ውስጥ ከሞቀና ከደመቀ በኋላ ለምሳሌ እንደነ እስክንድር ነጋ አይነት ያለ ግለሰብ በትግላችን የሚያሳድረውን ተጽዕኖ እነዚህን የሚመለከት ሰነድ አዘጋጅቻለሁ ያው እንግዲህ እዚህ ጋር የማቴሪያል ጥረት አለ ብዙ ነገር አለ ያ ነው እስካሁን ድረስ ያን መጨረስ እንችል ነበርና እነዚህ ነገሮች ናቸው አሉት እነሱ ለማዘጋጀት ዝግጁ ሆኛለሁ ምንድናቸው እነዚህ የጥራቶች ወሰነቶች ለምሳሌ የሚገርም ነገር ስልኬች ናት ከነስልኩ እንኳን የለኝም በዚህ ነው እንግዲህ በዘመናዊ ዓለም ውስጥ ያው መሆን ባለንበት በስክሪፕት ነው ወረቀቶች ነው በዚህ ወረቀትና ስክሪፕት በማገናኘት ማዘጋጀው ስልክ ምርጥ ነው ነበር እና ይሄ ነው ችግሩ ይሄ ነው ለምሳሌ አሁን መብራት ባይኖር ሆነ እንኳን በየሆነ ቦታ አጋጣሚ ካለ ስልክ ካለ እነዚህ ስማርትፎኖች ካሉ በፈለጋችን ቦታ ሆነን መጻፍ ይችል ነበር ግን ይሄ በጣም ለዚህ ለስራዎች ለማዘጋጀው ሰነድ የመነሻ ሐሳብ ችግር ይፈጠርብኛል ይሄንን ፕሮግራም የሚከታተሉ አድማጭ ተመልካቾቻችን እንግዲህ ለችግሮች ይደርሱልናል የሚል እምነት አለን እንግዲህ እንደሰማችሁት ነው የጫካ ውስጥ ያለ አንድ የአማራ ፋኖ በጎጃም አፋባህ የሚባል ነገር አለ አይደል የአማራ ፋኖ ብሔራዊ ኃይል እንደዚህ 13 አመራሮች ሆነው የመሰረቱት የዛ አካል ነኝ የሚል ሰው ነው እና ሰነድ ያዘጋጀው ነው ይላል የአዲስ አበባ ዩኒቨርሲቲም እንደተማረ ይናገራል በጂኦግራፊ ከዛ ሰነድ ያዘጋጀው ነው ይላል ያዘጋጀው ሰነድ
የብልጽግና የጥፋት እጆችና መዘዞቹ የሚል ርዕስ አለው እና ከዛ ውጪ ከሞቀ ከደመቀ በኋላ የገቡ እነ እስክንድር ነጋ ያደረሱ ያሉትን ጉዳት የሚያስመለክት ሰነድ ጽፍ እየጻፍኩ ነው ይላል። አሁን ይሄንን ሰነድ በተሟላ መልኩ ለመጻፍ ተግዳሮቶች አሉብኝ። እነዚህ ተግዳሮቶች ምንድናቸው ብሎ ይጠይቀዋል የሚጠይቀው ሰውና ስልክ ብሎ የሆነች ስልክ አውጥቶ ያሳያል። ስልክ የለኝም ነው የሚጻፈው። በወረቀት ነው፣ ወረቀትና ስክሪፕቶ ነው። አሁን ጫካ ውስጥ ሆነህ መቼም ኮምፒውተር ግዙልኝ እና በሱ የጻፍኩ ፕሪንት ላድርግ የምትልበት ሌክዠሪ ላይፍ የለም። ጫካን የገባኸው ያስከው ትግል ነው። ከትከሻ ላይ መሳሪያ ከባንዱ ትከሻ ደግሞ ውሃ የምትይዝበት ኮዳ ካልሆነ በስተቀር እየጻፍኩ ፕሪንት ማድረግበት ኮምፒውተር ግዙልኝ አይልም መቼም። ይሄ ቅንጦት ነው የሚሆነው። ምናልባት እንዲህ አይነት ጉዳዮች ከጦርነቱ በኋላ ሊጻፉ ይችሉ ይሆናል። ሌሎች ጉዳዮች ናቸው እነዚህ። ትግል ውስጥ ቁጭ ብሎ ስልክ ግዙልኝ የሚል ጥያቄ ነው አሁን የመጣው። ኢቭን እየጻፍኩኝ ፕሪንት ማድረጊያ ነገር እንኳን አይደለም ያለው። መብራት በሌለ ጊዜ መጻፍ እንድችል ስማርትፎን ግዙልኝ። ኦኬ፣ መብራት በሌለ ጊዜ መብራት እንዲበራ የሚያስችል ነገር ቢደረግለት ሊጽፍ ይችላል። ለምንድን ነው ስማርትፎን አስፈላጊ ሆነው? አሁን መቼም ሰነድ ከሆነ በመቶዎች የሚቆጠሩ ገጽ ነው የሚሆነው። እንደዚህ አቀርቅሮ መቼም በሁለጣቱ ስልክ ላይ አይጽፍም። ፕሪፈራብል የሚሆነው ኮምፒውተር ላይ መጻፍ ነው። ከዛ ካልሆነ በእጅ መጻፍ ነው በስክሪፕቶ እንጂ አሁን ስልክ ላይ 500 600 ወይ 300 እና 200 ገጾች አይጻፍም ይታወቃል። ለምንድን ነው ስልክ ግዙልኝ ያስፈልገው? የቁስ ሰቀቀናችንን ልንሞላ አይደለንም ጫካ የገባ ነው ሲል ነበር አንድ ጊዜ አስታውሳለሁ ዘመነ ካሴ። የሰሜኑ ጦርነት በነበረ ጊዜ ከጎጃም ወደ ወሎ ሄዶ መከላከያ ለማገዝ እንደዚህ ጥረት በሚያደርጉ ጊዜ ጥያቄ እነሳባቸው ነበር እነ ዘመነ ካሴ። ሰው ይዘርፋሉ እንደዚህ የሚሉ እና ለዚህ ጥያቄ ምላሽ ሲሰጥ ጫካ የገባ ነው የቁስ ሰቀቀናችንን ልናሟላ አይደለም ነው ያለው። በስሩ ያሉት ሰዎች ያው የቁስ ሰቀቀናቸውን ለማሟላት ጫካ የገቡ በሚመስል ሁኔታ ስለ ስልክ ግዙልኝ ነው የሚያወሩት። አሁን ትግሉ ሁለተኛ ወይ ሶስተኛ ጉዳይ ሆኗል። የመጀመሪያው ጉዳይ ስልክ ማስገዛት ነው። የመጀመሪያው ጉዳይ ኪስን መሙላት እየሆነ መጥቷል። ለዚህ ነው ህዝብን የሚጠቅም ሳይሆን በህዝብ የሚጠቀም ትግል ነው ትግሉ በራሱ እያልኩኝ ያለው። አሁን ስልክ ግዙልኝና ልጻፍ ማለት ለምንድነው ልጻፍ እያለ ያለው? ስለ እስክንድር ነጋ ልጻፍላችሁ ሊትራሊ ሐሜት ማለት ነው። እስክንድር ነጋን ልማላችሁ እናንተ ስልክ ግዙልኝ። እስክንድር ነጋን ለማማት ጫካ መግባት አያስፈልግም። እስክንድር ነጋን ለማማት ሰነድ ማዘጋጀት አያስፈልግም። በቃ ተራ ቦጫቂ መሆን በቂ ነው። ብዙ ሰው ይተማማል፣ ይታወቃል። ደግሞ በየስልኩም በምኑም ሪከርድ እየተደረገ የሚወጣ ብዙ ድምጽ አለ። እሱን ስንሰማ ሐሜት ነው ተጀምሮ እስኪያልቅ ድረስ የምንሰማው። እስክንድርን ለማማት ስማርትፎን አያስፈልግም። ይሄ ህዝብ ሲታገሉ ስንቅ እንዲያቀብል ይጠበቅበታል። በነገራችን ላይ ስንቅ አላቀበለ የብልጽግና ደጋፊ ነው እየተባለ ኢቭን እርምጃ ሊወሰድበትም ይችላል። ትምህርት ቤት መሄድ አይችልም፣ መምህሩ ማስተማር፣ ተማሪው መማር አይችልም፣ ማረስ አይችል፣ ማዳበሪያ እንደ ልቡ አይከፋፈልለት። ኦኬ፣ ይሄንን ታግሎ እንኳን እስኪ ዘመን እስኪመጣ ቀን እስኪያልፍ ብሎ ቢታገስ ደግሞ የቁስ ሰቀቀናቸውን ሊሞሉ ስልክ ግዙልኝ እንደዚህ አሟሉልኝ መባል ተጀመረ። ስልክ ልቀይር ነው ወይ ጫካ የገባሁት ብሎ ራስን መጠየቅ ተገቢ ነው የሚሆነው። ጉዳዩ ግን ትግል ላይ ብቻ ደግሞ የሚያበቃ አይደለም። አንፎርቹኔትሊ ፖለቲካውም እንዲሁ ህዝብን መጠቀሚያ ያደረገ ነው። ህዝብን መጠቀሚያ ያደረገ ብቻ ሳይሆን ህዝብን የናቀም ጭምር ነው። አንዳንድ ጊዜ እንዴት ባለ አእምሮ እንደሚታሰብ አላቅም የህዝብን ኢንተለጀንስ የመናቅ ደረጃ ላይ የደረሱ ሰዎችም ደግሞ አሉ። ለምን ይሄንን አልኩኝ? ለዚህ መነሻ የሆነኝ ቪዲዮ አለ፣ አንድ ሰው የተናገሩት ቪዲዮ። እሱን ሰምተን እንመለስና ልክ እንዳሁኑ ምክንያቶችን ደግሞ አብራራለሁ። ዶክተር አብይ በጣም ቅን ሰው ናቸው። አገራቸውን የሚወዱ የሀገሪቱን አንድነት የሚፈልጉ የብሔር ማንነት ራሱ ችግር እንደሆነ የገባቸው ሪያሊቲ እንዳልሆነ የሚያውቁ ሰው እንደሆነ ነው ያውቃሉ። ወጥሮ የያዛቸው የጊዜው ተርሞይል ነው። አየህ፣ አገሪቱን ያዳኑት ከወያኔ ከምዕራባውያን ትረስሚ ዶክተር አብይ ሜቢ ትንቢት ነው እንዳትነይ ለወደፊት ሄሮ ሆነው በእንዳጼ ቴዎድሮስ እንዳጼ ሚኒሊክ የሚጻፍላቸው ሰው እንደሚሆን እንዳትጠራጠር። ይሄ ሰው ሲገባው አሁን እኚህ ሰው መጥተው ዶክተር አብይ ጽብ ድንቅ ናቸው፣ ቅዱስ ናቸው እንደዚህ የሚሉ ነገሮችን አነሱ። የእሳቸው ፐርስፔክቲቭ ነው፣ መብታቸው ነው። አይ የለም ዶክተር አብይ እንዲህ ናቸው የሚሉ
ሰዎች እንዳሉ ሁሉ እኚህም እንዲናቸው ማለታቸው የሚጠበቅ ነው። አንድ ሰው ጨርሶ የሚቃወሙት አይሆንም ወይ ደግሞ ጨርሶ የሚደግፉት አይሆንም። የሚደግፉትም የሚቃወሙትም ሰው አለ። ደግሞ መሪ ስትሆን አሁን ኢትዮጵያ ውስጥ ባለው ፖለቲካ መሪ ስትሆን በነሲብ የሚደግፍህ አለ፣ በነሲብ ደግሞ የሚቃወምህ አለ። ይሄ ናቹራል ነው። ዶክተር አብይ እንዲናቸው ማለቱ አይደለም ክፋቱ። ህዝቡ ስለማያውቅ ነው የሚል አመክንዮ ማስቀመጣቸው ነው የሚያናድደው። አሁን ወደፊት ትረስት ይላል ሰው ወደፊት እንደ አጼ ቴዎድሮስ እንደ አጤ ምኒልክ የሚዘመርላቸው ናቸው የሚል ማነጻጸሪያ ሁሉ ነው የሚያቀርበው። አሁን አጼ ቴዎድሮስና አጤ ምኒልክ የሚዘመርላቸው ብቻ ናቸው? በዚህ ዘመን በኢትዮጵያ ፖለቲካ ውስጥ አጤ ምኒልክ የሚጫወቱትን ያህል ሮል የሚጫወት ንጉስ ያለ አይመስለኝም፣ በክፉም በደጉም። የኢትዮጵያ ታሪክ የ100 እና የ150 ዓመት ታሪክ ብቻ ነው ማለት የሚፈልጉ ሰዎች መነሻቸውን የሚያደርጉት ከአጼ ምኒልክ ነው። የለም 3000 ዘመን ነው የኢትዮጵያ ታሪክ ብለው የሚሉትን ለመቃወም 150 ነው ሲሉ መነሻ የሚያደርጉት አጼ ምኒልክ ነው። አጼ ምኒልክ ቀኝ ገዝተውን ብለው የሚያስቡ ሰብ ናሽናሊስቶች አሉ። አሁን ናሽናሊስት ብሎ ብሔርተኛ ብሎ እነሱ መግለጽም ከባድ ነው። ሰብ ናሽናሊስት የሚል ማን ነው? የገበያኑ ላይ ያለው ጋዜጠኛ አይ ቲንክ ሶሎሞን ስሙን ካልተሳሳትኩኝ ሰለሞን ሹምዬ ንዑስ ብሔርተኝነት ይለዋል። ትንሽ እሱ ይስማማል ብዬ አስባለሁኝ። እነዚህ ሰብ ናሽናሊስት ናቸው። እነዚህ የአጤ ምኒልክ አገዛዝ ቀኝ ገዝቶናል፣ ገድሎናል፣ ጡት ቆርጠዋል፣ እጅ እንደዚህ ያደርጓል ብለው አቃቂር የሚያወጡላቸው ሰዎች በርካቶች ናቸው። ጠቅላይ ሚኒስትር አብይ አህመድ እንደ አጤ ምኒልክ ይሆናሉ ሲሉ ይሄንን ያካተቱ እንዳይሆኑ መስጋት ያስፈልጋል። ይሄ ዝም ብሎ እንደው ትዝብት ነው። ግን ጠቅላይ ሚኒስትሩን አላወቃቸውም ህዝብ ቢያቃቸው ኖሮ የሚል የሆነ ኤክስኪዩዝ ሲያቀርቡ ነው የምናየው። የህዝብን ኢንተለጀንስ በዚህ ደረጃ መናቅ አስፈላጊ አይደለም። ህዝብ በራሱ አይን የሚያየውን ያያል። አሁን ከሰሞኑ አይታችኋል። አቶ ታዬ ደንደአ ጠቅላይ ሚኒስትሩ እንዲህ ብለውኝ፣ ጠቅላይ ሚኒስትሩ እንዲያደርገው፣ ጠቅላይ ሚኒስትሩ በዚህ ገብተው፣ ጠቅላይ ሚኒስትሩ በዚህ ወጥተው። አሁን ጠቅላይ ሚኒስትሩ ህዝቡ የሚያይበትን አትያይ ለማንሸዋረር የሚደረጉ ጥረቶችም ይመስሉኛል። አንዳንድ ጊዜ ለማንሸዋረር የሚደረጉ ጥረቶች፣ አንዳንዱ ጠቅላይ ሚኒስትሩን ህዝቡ ሙሉ ለሙሉ እንዲደግፋቸው ይፈልጋል፣ አንዳንዱ ደግሞ ሙሉ በሙሉ እንዲቃወማቸው ይፈልጋል። ይሄ ናቹራል አይደለም። እንኳን መሪ እንኳን ፖለቲከኛ አንድ ተራ ሰው እንኳን በዙሪያ ያሉ 3-4 ሰዎች እኩል ሊወዱት እኩል ሊጠሉት አይችሉም። ይሄ ናቹራል አይደለም። እንደ ፐርስፔክቲቫቸው ነው፣ እንደ የቅርበታቸው መጠን እንደ የሚያሳልፉት ላይፍ ይለያያል። አንድን ሰው መቼም ከቤተሰቡ ጋር የሚኖር ሰውና ከሌላ ሰው ጋር የሚኖር ሰው እኩል የቤተሰብ አይነት ፍቅር ላያገኝ ይችላል። መቼም እንደሚታወቀው የሚቀርበው ሰው አለ፣ የሚወደው የሚንከባከበው፣ ደግሞ የሚጠላው የሚርቀው ምን አይኑን ባላሳየኝ የሚለው ሰው አለ። ይሄ ነው ናቹራል። እንደዚህ ብሎ ሁሉም ግልብጥ ብሎ የሚወድህ ከሆነ መጠርጠር አለበት፣ ወይ ደግሞ ሁሉም ብድግ ብሎ የሚቃወምህ ከሆነ እንደዚህ እንድናያቸው ጠቅላይ ሚኒስትሩ ለምንድን ነው የሚደረገው? አንዳንዱ ቅዱስ አድርጎ ይስላቸዋል። እንደዚህ አሁን እንደጋበዝኳችሁ ቪዲዮ ያሉ ሰዎች ጠቅላይ ሚኒስትሩ የፈለገ የቅድስና ስራ ቢሰሩ 1 2 3 ተብሎ የሚዘረዘር ደግሞ ክፍተትም አለባቸው። እሱን ማሳየትም ያስፈልጋል። ደግሞ ጠቅላይ ሚኒስትሩ ምንም ክፍተት ቢሰሩ 1 2 3 ተብሎ የሚቆጠር በርካታ ደግሞ ጥሩ ነገሮች አሏቸው። እሱንም ደግሞ ማሳየት ያስፈልጋል። ጉዳዩን ባላንስ አድርጎ ማቅረብ ያስፈልጋል። የለም ንጹህ ድንቅ ናቸው ሊተቹ የማይችሉ ናቸው ተብሎ ስለ አንድ መሪ አይነገርም። የለም ነገራቸው ሁሉ መጥፎ ነው ከዚህ በኋላ እሳቸውን ማየት አያስፈልግም ተብሎ ስለ አንድ መሪ እንደው ዝም ብሎ መጥፎን ነገር ብቻ ማውራትም ተገቢ አይደለም። ከዚህ ባለፈ ግን ህዝብን ለማሳሳት ጠቅላይ ሚኒስትሩ እንዲህ ናቸው እንዲህ ኤዋቸው አይባልም። ህዝብ የሚያይበት አይን አለው። ያንን አታዩን የሚገልጸው መቼ ነው? ምርጫ ሲመጣ የምርጫ ካርዱን ይዞ እከሌ ይሻለኛል ብሎ ሲመርጥ ኢፍ ነፃና ፍትሃዊ ምርጫ ሲደረግ ማለት ነው። ካልሆነ ነፃና ፍትሃዊ ካልሆነ በምርጫ ድምጽ ምክንያት የህዝብን እይታ ማወቅ ይቻላል የምንልበት መሰረት የለንም። ግን ነፃና ገለልተኛ ፍትሃዊ ምርጫ ከተደረገ የህዝብ ትክክለኛ ፐርስፔክቲቭ የሚታወቀው እሱ ላይ ነው። ያም ቢሆን ህዝብ ሙሉ በሙሉ እንዲህ ያያል ማለት አይደለም። በምርጫ ያሸነፈው አብዛኛው ህዝብ እንዲህ ነው የሚያየው መሪውን የሚል ፒክቸር ነው የሚሰጣል እንጂ እንደታየ ደንዳመጥቶ ጠቅላይ ሚኒስትሩ በቃ ከእንግዲህ የሚል አቋም ህዝብ እንዲይዝ መደረግ የለበትም። እንደዚህም ሰው ደግሞ መጥተው ጠቅላይ ሚኒስትሩ እሳቸው ጹብ ድንቅ የሚል ህዝብ እንዲይዝ መጠበቅ የለበትም። ህዝብ ከራሱ አንፃር ነው የሚያየው፣ ከኑሮው አንፃር። ኑሮ በጣም እንደተወደደ ይታወቃል። ከኑሮ አንፃር መሪውን ሊገመግም ይችላል።
ከሰላሙ አንፃር መሪው ሊገመግም ይችላል ከከተማና ከገጠር መሰረተ ልማቶች አንፃር መሪው ሊገመግም ይችላል አሁን በተለያዩ ከተሞች ውስጥ የኮሪደር ልማቶች ይደረጋሉ የተለያዩ ልማት ስራዎች አሉ ጉዳዩን ከዛ አንፃር የሚመለከተው ሰው እንደዚህ አይነት መሪ መጥቶልኝ ማያቀም ብሎ ሊያወድስ ይችላል ደግሞ ጉዳዩን ከሰላም አንፃር የሚያው ሰው አማራ ክልል ትግራይ ክልል ያሉትን ጦርነቶች ይያየ አይ ደግሞ በዚህ በኩል እኮ ሰነፍ ብሏል አንከስ ብሏል ብሎ ደግሞ የራሱን ፐርስፔክቲቭ ሊያስቀምጥ ይችላል ሶ ህዝብ የወደደውን ማየት በራሱ አትያይ ማየት መብቱ ነው እንደዚህ ስላልገባ ጠቅላይ ሚኒስትሩ መራሳቸው በነገራችን ላይ ስራዎቻችንን ህዝብ ስላልተረዳው ነው የሚል ንግግር አላቸው በየጊዜው ብትረዱ ኖር አትቃወሙንም ነበር ነው ሲገልበጥ እኮ ነው ህዝብ በተረዳው መንገድ ይረዳው በገባው መንገድ ይግባው ከነሱ የሚጠበቀው መስራት ነው ህዝብ ያንን ጀጅ ማድረግ ነው ከሱ የሚጠበቀው ከዛ ውጪ ያለው ነገር እንዲህ ብትረዱ ይኖር እናንተ እኮ ስላልገባችሁ እናንተ ስላላወቃችሁ ሾርት ሜሞሪ ስላለባችሁ እያሉ ህዝብን አንደርማይን ማድረግ ተገቢ አይደለም አፍተር ኦል እኮ ስልጣኑን የሰጠው ህዝብ ነው አይደለም ስልጣን የሰጠህን ህዝብ ይዘህ እሱ ኮንስቲትዩዌንሲ ነው ማህበራዊ መሰረቴ ነው ነገ ከነገወዲያ ፖሊሲን እንዳስፈጽም የሚመርጠኝ ህዝብ ነው የሚል አቋም ካለ ህዝብን አንደርማይን ማድረግ የለብህም ካየልህ በርግጥም ጥሩ እየሰራህ ነው ካለ ምርጫ ላይ ያናግራል አይ ጥሩ እየሰራህ አይደለም ካለ የሚያናግርህ ምርጫ ላይ ነው ብትረዱልኝ ኖሮ ሚል የሆነ እንደው የህዝብን ኢንተለጀንስ የመናቅ አይነት ጉዳይ እዛውስ መግባት የለብንም ሶ ቅድም የፋኖችን ጉዳይ ያነሳን ህዝብን መጠቀሚያ ሲያደርጉ ሊጠቅሙት ሲገባ አሁን ደግሞ እንደዚህ ያሉ ሰዎችን አየን ህዝብን አታቅም የሚል ድፍረት ውስጥ ሲገቡ እያስተዋለ ነው ሶ የኢትዮጵያ ፖለቲካ እንዲህ ባሉ ጉዳዮች ህዝብን መጠቀሚያ የሚያደርጉ ህዝብን ደግሞ የሚንቁም ደግሞ እሳቢዎች ያሉበት ነው ሌላው ከፋኖ ሰፈር የምንሰማቸው ድምጾች የቲፒኤልኤፍ እና የፋኖ ግንኙነት የደረሰበትን ደረጃ የሚያመላክቱ ናቸው ከዚህ በፊት እንግዲህ ፋኖና ቲፒኤልኤፍ የነበራቸው ነገር ይታወቃል በጦርነትም በምንም በአወዛጋቢ መሬቶችም የተነሳ እንዴት አይነት ሁኔታ ውስጥ እንደነበሩ ይታወቃል ከወራት በፊት እንደውም ይሄንን ፍንትው አድርጎ የሚያሳይልን ንግግር የተናገረው ስታሊን ነበር ስታሊን ገብረስላሴ በቅርቡ ኤርትራ ገብቶ ከኢሳያስ አፈወርቂ ጋር ከፕሬዝዳንት ኢሳያስ አፈወርቂ ጋር ንግግር አድርጓል በሚል በጣም በአብዛኛው ሰሙ ሲነሳ የነበረው ስታሊን ስለ ፋኖና ስለ ቲዲኤፍ የተናገረው ነገር ነበር እሱ ምዕራብ ትግራይ ይላል ከአማራ ክልል በኩል ያሉ ሰዎች ወልቃይት ይላሉ እዛ አካባቢ ያለውን ሁኔታ አንስቶ የተናገረበት ነገር ነው እሱን እንስማ ከዚህ በፊት የነበረውን ሁኔታ ያስረዳልናል ከዛ አሁን ያለውን ሁኔታ የሚያስረዳልን ቪዲዮ ደግሞ አስከትዬ ጋብዛችኋለሁ አብራችሁን ቆዩ ውጊያዎች የአማራ ክልል ውሎ ምን ይመስላል ምዕራብ ትግራይ ገብቷል ፋኖ ምዕራብ ትግራይ ከገባ ቲዲኤፍ በአስቸኳይ መግባት አለበት ምክንያቱም ምዕራብ ትግራይ ፕሮቴክት አደርጓለሁ ብሎ እዛ ያለው ታጣቂ አስፈታለሁ ብሎ ቃል የገባ በፕሪቶሪያ ሰላም ስምምነት በጽግና የሚመራው ፌደራል መንግስት ነው ታጣቂዎችን እንትን አረጋለሁ ነን ኤንዲኤፍ የሚባሉ ነን ኤንዲኤፍ ኤርትራ ጦርም የአማራ ኃይሎች አስወጣለሁ ብሎ ቃል የገባው ፌደራል መንግስት ነው ፋኖ ዛሬ ምዕራብ ትግራይ ነው ያለው በአስቸኳይ መደረግ ያለባቸው ነገሮች መደረግ አለባቸው ጎንደር ቀራቅር ውጊያ ትላንት ከባድ ውጊያ ብልጽግና አለ ወደ ተባለበት የብልጽግና ሰራዊት አለ ወደ ተባለበት የብልጽግና መዋቅር አስተዳደራዊ መዋቅሮች በሙሉ ያፈራረሰ ነው ፋኖ በሙሉ አማራ ክልል ብቻ ሳይሆን ወደ ትግራይ ገብቷል ወደ ትግራይ ብልጽግና አስተዳድረዋለሁ ብሎ ለደመቀ ዘውዱ ያስቀመጠው መዋቅሩን ያፈራረሰበት ነው በዚህ በኩል ደግሞ ጌታቸው ወደ ወረደ እንደዚህ ብሎ ይነበርኩ እንደዚህ ብሎ ነበርኩ እንደዚህ ተዋብለን ነበርኩ ይያሉ ያው የሰማነው መደገሙ ስለሚቀፈኝ ዝም አልፈዋል ትግራይ ፖለቲከኞች በዛ ደረጃ ላይ ያላሉትና ሶ ምን ይያለን ነው ስታሊን ገብረስላሴ ፋኖ ወልቃይት ምዕራብ ትግራይ ገብቷል የነ ኮሎኔል ደመቀ ዘውዱን መዋቅር አፍርሷል ኢንፋክት አላፈረሰም አሁንም ያሉት እነሱ ናቸው ከወራት በፊት የተደረገ ንግግር ነው ይሄ ግን ኢንቴንሽኑን እንድትወስዱ ነው መፈልገው ሶ እዚህ አካባቢ ላይ ስለገባ ቲዲኤፍ ቲፒኤልኤፍ መንቀሳቀስ አለበት ይሄንን ማስከበር አለበት ማለት የጦርነት ግብዣ ያቀረበ ነው ፋኖ እዛ አካባቢ ስለገባ ከፌደራል መንግስቱ ውጪ ሆኑ አካላት ከትግራይ ምድር መውጣት አለባቸው የሚል ስምምነት ስላለ ወልቃይት ደግሞ ትግራይ ስለሆነች ይያለ ነው ክሌም ያደረገ ነው ትግራይ ስለሆነች ወልቃይት ፋኖ ወልቃይት ስለገባ ትግራይ ገባ ማለት ነው ትግራይ ከገባ ደግሞ ይሄንን ማስታገስ ያለበት ቲዲኤፍ ነው እያለ ጦርነት እየጋበዘ ነው ሶ በፋኖና በቲዲኤፍ
which means TPLF TDF እና TPLF የአንድ ሳንቲም ሁለት ገጽታዎች ናቸው ምንም ምን ለያቸው ነገሮች አይደሉም ኢትዮጵያ ውስጥ በህገ መንግስት ደረጃ የማይፈቀድ ነገር ፓርቲ የታጠቀ ሰራዊት እንዲኖር አይፈቀድም unfortunately TPLF ግን እንደዛ ነው TDF የሚባል የታጠቀ ኃይል አለው TPLF የሚባል ፓርቲ ሆኖ ሶ ተነስቶ ዩጋ ያስከበር ያንን አካባቢ የሚል የጦርነት ግብዣ ነው ያደረገው literally speaking እንደዛ ነው በቃ ይዋጋ ሄዶ ያንን ቦታ ያስረክብ ወልቃይት ላይ ጦርነት ይጀመር ነው ከዚህ ውጪ እንዴት እንረዳው አልችልም ስታሊንን ንግግር ይሄ ኮራት በፊት የነበረ ንግግር ነው አሁን ፋኖና የቲፒኤልኤፍ ሰዎች እንዴት ያለ ግንኙነት ላይ ናቸው የሚል ነገር ካነሳን መቀሌ የሄዱ ፋኖች አሉ በጣም ነው ያስገረመኝ ከትላንት ወዲያ ነው እነዚህ ቪዲዮዎች ወጡት እንዲህ ለጠብ ለጦርነት ሲፈላለጉ የነበሩ ሰዎች የጠላት ወዳጄ ነው በሚል ያልተጻፈ ህግ መሰረት መቀሌ ተገኝተዋል እኔ ከምለው ብናየው ተመረጠ ነው የሚሆነው እሱን ተከታተል እንመለስ መቀሌ ድረስ ወጥተዋል እኔ ለማግኘት እና ያው ራሳቸው ስማቸው ያስተዋወቃቸው መጀመሪያ በወሰነ ተሰጠኝ በጣም አመሰግናለሁ የአማራ ፋኖ ወይ ማፋባ የአማራ ፋኖ በወሎ ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር አንደኛ ሻለቃ ሲሜቢና ማላሞ ወይ ማጃቤ ይባላሉ ያው እንደምታውቁት አሁን ያለነው መቀሌ ነው በጣም ደስ ብሎናል ከምንወዳቸው ተመስገን ይባላል ከምስራቅ አማራ ፋኖ ወይም ከዞበላምባ አንደኛ ሻለቃ አፋባ የመጣ ነው በጣም ደስ የሚልና እንግዲህ እነዚህ ሁለት ፋኖች ተቀረጹና አየናቸው እንጂ ሌሎችም ሊኖሩ ይችላሉ መቀሌን ያሉት ከጀርባቸው አምረረው የሚጠሏቸው ማለት ይቻላል አምረረው የሚጠሏቸው አቶ መለስ ዜናዊ ፎቶ ሁሉ አለ ከጀርባቸው እና መቀሌ ካሉ ሰዎች ጋር ተገናኝተው እንግዲህ አሁን ሁለቱን ያየነው ሌሎች ሊኖሩ ይችላሉ ምንድነው የተነጋገሩት ይሄ ለቪዲዮ ሰው እንዲያው በፊት ለፊት ያወጡት ነው ከጀርባ ምን አወሩ ምን ተነጋገሩ ምናቀው ነገር የለም አሁን TPLFም ፋኖም ከመንግስት ጋር ጠብ ስለሆኑ የጠላት ወዳጄ ነው በሚል መርህ መሰረት የተገናኙ ሰዎች ናቸው ከአመታት በፊት ግን ፋኖና መንግስት አብረው ከTPLF ጋር ይዋጉ ነበር ከአመታት በፊት ከወራት በፊት ቅድም እንደሰማነው ስታሊንን ፋኖ ወልቃይት ገብቷልና TDF ተነስቶ ይውጋው የሚል ግብዣ ይቀርብ ነበር የጦርነት ግብዣ ዛሬ ይኸው አንድ ማንከሌ ለሁለት ካልዋኘን ይላሉ እንደዚህ አይነት ሁኔታ ውስጥ ነው የተገባው ሶ የከፋኖ መንደር የምንሰማቸው ድምጾች እንዲህም ያሉ ድምጾች በቅርብ ጊዜ እየተስተናገዱበት ነው አንድ የመጨረሻ ቪዲዮ ልጋብዛችሁ ፋኖ እንዲህ ካሉ ከቲፒኤልኤፍ ጋር ከመሳሰሉት ጋር ከመገናኘት ባለፈ ስልክ ግዙልኝ አይነት የህዝብን መጠቀሚያ ከማድረግ ባለፈ የራሱ የውስጥ ሽኩቻ ደግሞ የደረሰበትን ደረጃ የሚያሳይ አንድ ቪዲዮ ደግሞ ልጋብዛችሁ ምንድነው የሚባባሉት ውስጥ ሆነው ፋኖ ውስጥ ሆነው ፋኖች እጅ እንዲሰጡ ለመንግስት የሚያደርጉ ፋኖች አሉ የሚል ክስም ደግሞ እየቀረበባቸው አሉ ስመጥር ፋኖች ናቸው ክስ እየቀረበባቸው ያሉት እስኪ እሱን ደግሞ የመጨረሻ ቪዲዮ ነው ተከታትለን እንመለስ ለጣ አንዳርጌ እንደዚሁም ደግሞ የጀነራል ነጋ ተገኝ ክፍለ ጦር አዛዥ የነበረው ጸዳሉ ደሴ እነዚህ ሁለቱ እንደዚሁም ደግሞ ገና የጎንደር ጠቅላይ ግዛት እዝን ገና ያልተቀላቀለ ግን ለመቀላቀል በሂደት ላይ የነበረው የተራራው ራስ ጉና አዛዥ የነበረው አማኑኤል ሞላ እነዚህ ሶስቱ እጃቸውን ለብልጽግና ሰጥተዋል እና እነዚህ ሰዎች እጅ እንዲሰጡ ትልቅ ሚና ከተጫወቱ ሰዎች መካከል እኔ ግን ባለኝ መረጃ አንዱና ቀንደኛው ሰው ረዳት ፕሮፌሰር ኢያሱ አባተ እንደሆነ መረጃዎች ደርሰውኛል እና ረዳት ፕሮፌሰር ኢያሱ አባተ ውጭ ካሉት ከነ አያሌው መንበር ጋር በቅንጅት በመስራት ሌሎች እጅ እንዲሰጡ ያግባባና ያማለለ እንደነበረ እና እሱም ደግሞ በቅርብ ጊዜዎች እጅ ሊሰጥ እንደሚችል ነው እንደ መረጃዎች የደረሱኝ ሶ ምን ይያለን ነው ግርማ ካሳ የጎንደር ጠቅላይ ግዛት ውስጥ ያሉ ፋኖች ውጪ ካሉ አስተባባሪዎች ጋር በመተባበር ፋኖች የፋኖ አመራሮች ስማቸውን የጠቀሳቸው አንድ ሶስት ስማቸውን የጠቀሳቸው አሉ ለመንግስት እጃቸውን እንዲሰጡ አድርጓል ይሄንን ያደረገው ደግሞ በማባበል እንደዚህ በማድረግ ነው ኢያሱ አባተ የሚባለው ሰው እጃቸውን እንዲሰጡ ያደረጋቸው እሱም በቅርቡ እጁን ለመስጠት ዝግጅት እየጨረሰ እንደሆነ መረጃ ደርሶኛል ነው የሚለው ምንም ያመለክተን ይሄ ከፋኖ ሰፈር ከመንሰማቸው ድምጾች መካከል አንዱ ምናልባትም የፋኖ ህልውናን እንዳልነበረ ሊያደርግ የሚችለው ጉዳይ ይሄ ነው ምክንያቱም መከፋፈል አለ ማላቸው የተባለ በተደጋጋሚ ሲነገር
ማሳያዎቹ እነዚህ ናቸው። አንዱ አንዱን የሚወጋበት ደረጃ ላይ ተደርሷል። በነገራችን ላይ በቅርቡ እስከ መገዳደልም ደረጃ እንደደረሱ እናውቃለን። የተገዳደሉ አሉ፣ የተታኮሱ የተዋጉ አሉ፣ በስልክ ስም የሚጠፋፉ አሉ። ዘመነ ካሴ መምራት አይችልም ብሎ በስልክ የሚያወራ የአማራ ፋኖ በጎጃም አባል አለ። እስክንድር ነጋ አመራር አይችልም ብሎ የሚያማው የእስክንድር ድርጅት ውስጥ የሚሰራ ሰው አለ። መከፋፈሉ በእስክንድርና በዘመነ ካሴ ብቻ ሳይሆን ወይ ፋኖን በሚመሩ ወይ ጦሩን በሚመሩ አካሎች ብቻ ሳይሆን በሚዋጉት መሬት ላይ ያለውን ውጊያ በሚዋጉት ሰዎች ጭምር ከእንግዲህ ማን ይመራልና እና ተዋጋ ብለው እየተባባሉ የሚናገሩ ሰዎች ናቸው። እልፍ የድምጽ ማስረጃዎች አሉ። ማህበራዊ ሚዲያው ላይ ሲዘዋወሩ የምናያቸው እነሱ ናቸው። ይሄ አይነት ሁኔታ አሁን አማራ የሚባል ባህር ላይ እየተንሳፈፈች ያለችውን የፋኖ ታንኳ ለአንዴና ለመጨረሻ ጊዜ ሊሰብራት የሚችል ነው ብዬ እሰጋለሁ። ምክንያቱም ትግል ውስጥ ከሆነ የተገባው ዓላማ ያስፈልጋል። መቼም ትግል በአንድ የዓላማ ጥላ ስር ነው መሰባሰብ ያለበት። ያ የትግሉ ዓላማ ምንድነው? ገና ሲጀምር ወደ ጫካ ሲገቡ የአማራን ህልውና እናስከብራለን፣ የህልውና ስጋት አለብን ነው። ይሄንን ወደ ጎን ትተው ቅድም እንዳሳየዋችሁ ስልክ ግዙልኝ ጨዋታ ውስጥ የገቡአሉ። ቅድም እንዳሳየዋችሁ ከቲፒኤልኤፍ ጋር የመሞዳሙር ጨዋታ ውስጥ የገቡ ሰዎች አሉ። አሁን እንዳየነው ደግሞ እርስ በርሳቸው መዋጋት እጅ እንዲሰጡ ማባበል የተለያዩ ነገሮችን እስከማድረግ የደረሱበት ደረጃ ነው ያለው። ይሄ ምንድነው የሚጠቁመን? አሁን በተለያየ አጋጣሚ የፕሮፓጋንዳ ስራ የሚሰሩ ሰዎች መንግስትን አሸንፈናል፣ አንድ ሐሙስ ነው የቀረን፣ ደግሞ ሰው ቢከዳማ ያግራማችሁ፣ እንጦጦ ደርሰንም የሚከዱ ሰዎች ሊኖሩ ይችላሉ እያሉ ፕሮፓጋንዳ ሲሰሩ እናያቸዋለን። ይሄንን ፕሮፓጋንዳ የሚመጥን ቁመና ያላቸው ወይ አይዳውት በጣም ነው የምጠራጠረው። ምክንያቱም የምናያቸው ነገሮች እሱን የሚጠቁሙ አይደሉም። ከመንግስት ጋር ከሚዋጉበት ጊዜ ይልቅ እርስ በርሳቸው የሚዋጉበት ጊዜ ይበልጣል። ከመንግስት ጋር ፕሮፓጋንዳ ለመስራት ከሚጥሩበት ጊዜ ይልቅ እርስ በርሳቸው ስም ለመጠፋፋት በስልክ የሆነ አንዳች ነገር ለማድረግ የሚጥሩበት ጊዜ ይበልጣል። እዚህ ሀገር ውስጥም ውጭም ያሉትም ተጠምዶ የሚሉት አሁን እንደዚህ አይነት ነገር ነው። በቅርቡ የተነሳቸው የሄሊኮፕተር ጉዳይ አለች። እሷ ብቻ በሰበር ዜና ተወርታ አንድ ልታደርጋቸው ሞክራ ነበረ፣ ግን ተመልሰው እዛ ውስጥ ናቸው ያሉት። እከሌ እንዲያርጎ በዚህ ገብቶ በዚህ ወጥቶ አንዱ ፋኖ ስለሌላው ፋኖ ሐሜት ነው፣ እርስ በርስ መዋጋት ነው፣ ስም መጠፋፋት ነው። እንደዚህ እንደምታዩት እጅ ለመስጠት ማባበል ደረጃ ነው የተደረሰው ማለት ነው። ስለዚህ ሪሊ ይሄ ህዝብን መናቅ አይደለም ወይ? ይሄ ህዝብን መጠቀሚያ ማድረግ አይደለም ወይ? በህዝብ ስም ጫካ ገብቶ በህዝብ ስም ስልክ መለመን፣ በህዝብ ስም ጫካ ገብቶ በህዝብ ስም ጠላቴ ከሚለው ሰው ጋር ማበር። የአማራ ልሂቃንን እኮ የምናወራርድባቸው ሂሳብ አለ ብለው ይናገሩ ነበር የቲፒኤልኤፍ ሰዎች። አሁን መቀሌ ሄደው ማግኘት ደረጃ ተደረሰ። ምን ማለት ነው? ከዚህ በፊት እናት ወልደቱ ባዘጋጁት የህዝባዊ እንቅስቃሴ ላይ ስብሐት ነጋ ተገኙ ተናገሩ ተብሎ ስንት ነገር ሲባል እንደነበር እናስታውሳለን። አሁን አሜሪካ ያሉትን ስብሐት ነጋ አይደለም መቀሌ ሄደው የቲፒኤልኤፍ ሰዎችን የሚያገኙ ፋኖች ተፈጥረዋል። ይሄንን እንዴት ነው የሚመልሱት እነዚህ ሰዎች? ለህዝብ ብለው ከወጡ ጫካ ከገቡ ህዝብ የሚፈልገውን ነገር ነው ያደረጉ ያሉት የሚል ጥያቄ መጠየቅም ስለሚያስፈልግ ነው እንዲህ አይነት ጉዳዮችን ለማነሳሳት ዛሬ ሞከርነው። የሆነ ሆኖ ለማለት እንደሞከርኩት አማራ የሚባለው ባህር ላይ እየተንሳፈፈች ያለችው የፋኖ ታንኳ ምናልባት መጨረሻውን ብዙዎቻችን የማንገምተው እንዳይሆን ያሰጋል። ሪሊ ለህዝብ ብለን ነው ጫካ የገባነው ካሉ ማስቀደም ያለባቸው የህዝብ ጥቅም ነው የሚል ነገርም ማንሳት ያስፈልጋል ብዬ አስባለሁ። የዛሬ ፕሮግራማችን ይህን ይመስላል። ውድ ተመልካቾቻችን ፕሮግራሙን አዘጋጅቼ ያቀረብኩላችሁ አማደ ገፋ ነኝ። ኦፍ ኮርስ የተለያዩ አይነት ሐሳብና አስተያየቶች እንደሚኖሯችሁ እርግጥ ነው። በተለመደው መንገድ በስልክ ቁጥራችን በኩል ብትደውሉልን ብትጽፉልን የትኛውንም ሐሳብ እናስተናግዳለን። በጨዋነት ሐሳቦቻችሁን አጋሩን። ከቪዲዮ በታች ባለው የሐሳብ መስጫ ሳጥን ላይም ደግሞ የትኛውንም ሐሳብ ልታካፍሉን ትችላላችሁ። ለሚቀጥሉት ፕሮግራሞቻችን ግብአት ስለሚሆነን እሱን ማድረጋችሁን አትዘንጉ። ዘኢትዮጵያ ቻናላችን እነዚህንና ሌሎች መሰል ፕሮግራሞችንም ወደ እናንተ ያደረሰ ይቀጥላል። ቻናላችንን ሰብስክራይብ ማድረጉን አይርሱ። ቪዲዮቻችንን ደግሞ ሼር እና ላይክ ቢያደርጉልን ብዙ ሰዎች ዘንድ እንዲደርስ ይረዳናልና እሱን ማድረጋችሁን አትዘንጉ እያልን የዛሬ ፕሮግራማችን እዚህ ላይ እናበቃለን። ጤና ይስጥልን።